ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበርልኝ። እውነት ለመናገር በጣም ብዙዎችን ሲያስጨንቅ የነበረ ጉዳይ ነበረ የአብሳላት ጉዳይ። ሀይሚዬ ልታሳግታት ነው። እሷን ካሳገተች በኋላ ደግሞ ብሩኬን ለራሷ ለማድረግ በጣም ብዙ ነገሮች እየወጡ ነበረ እና ትናንትና ማታም ሀይሚዬና ብሩኬ ላይቭ ላይ ገብተው ነበር እንደምታውቁት። ከታችን ኮሜንት ስትጽፉ ነበር እና እኔ ራሴ በጣም ደነገጥኩኝ እውነቱን ስነግራችሁ። እና ምን አለ መሰላችሁ አንዳንድ ጊዜ የልጅቷ አነጋገሯ፣ ድርጊቷ፣ ሁኔታዋ ታደርገዋለች ያስብልባታል። ገባችሁ አይደለ? አንድ ሰው ታፈቅራላችሁ አይደለ? ያ ሰው አልፈልግሽም የራሴ ህይወት አለኝ ካለ ከዛ ሰው መራቅ ነው፣ ያንን ሰው መርሳት ነው እንጂ እሷ ደግሞ ግዴታ ወንድም ወይም ደግሞ ጓደኛ ካልሆንኩኝ ቤተሰብ መሆን ነው የምፈልገው፣ እንደዛ ካደረግኩኝ ከብሩኬ ፍቅር እወጣለሁ የሚባል እኔ እንዴት እንዳሰበችው ባላቅም ማለት ነው። እና አንድ ሰው ካፈቀረ ያ ሰው አልፈልግም ካለ ከዛ ሰው ህይወት ትወጣለች። ያንን ሰው የምትረሳበት እሱን ማሰብ ታቆማለች፣ እሱን ማየት ታቆማለች። ከዛ በኋላ ፍቅሩ ይወጣላታል ማለት ነው እንጂ ያፈቀሩት ሰው ጋራ ዘመድ ልሁን አብሬ ልሁን ልዛመድ የሚባል ነገር የለም፣ በየትኛውም በኩል የለም። ገባችሁ አይደለ? እኔ በዚህ አጋጣሚ መናገር የምንፈልገው ነገር ይህን ነገር እንኳ ባታደርገው ምንም ነገር ላታደርግ ትችላለች። እሱን እግዚአብሔር ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ግን ምን የሚባል ነገር አለ መሰላችሁ? ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። በጨሪቃዎች መሀል ደግሞ ይሄ የዋህነት፣ ሰው ማመን፣ አታደርገውም አያደርገው የሚባል የሆነ ሰው የሚያምኑበት መንገድ በጣም ከባድ ነው እና ይሁንም አይሁንም መጠንቀቅን የመሰለ ነገር የለም። በማንኛውም ነገር ላይ ጥንቃቄ ያስፈልጋል ብዬ አስባለሁ። ከሁሉም ነገር የሚጠብቃችሁ ፈጣሪ ነው። ከጥላታችሁም፣ ከምቀኛችሁም፣ ካስመሳይም ወዳጅ ከታሰበባችሁም አደጋ የሚጠብቃችሁ ፈጣሪ ስለሆነ ፈጣሪ ይጠብቃችሁ። ከፈጣሪ በታች ደግሞ ራሳችሁን ጠብቁ። እንግዲህ የአብሳላት ጉዳይ እየተቋጨ ይመስለኛል። ትናንትና በይቅርታ ተዘግቶ ነበረ። ዛሬ ደግሞ እንግዲህ አንዳንድ ነገሮች በወጡት ነገሮች ነው እንግዲህ ተመልሰው የተገናኙት ማለት ነው። እንግዲህ የእሷ ጉዳይ ያለቀ ጉዳይ ነው ብዬ አስባለሁ፣ ሌላ ችግር ካልተፈጠረ በስተቀር ማለት ነው። ከዚህ በኋላ ደግሞ እንግዲህ ፋሲካም እየደረሰ ነው። ፋሲካን ደግሞ ከቤተሰቦቻችሁ ጋራ በሰላም በፍቅር አሳልፋችሁ አንድ ጉዳይ አለ። ጉዳዩም ደግሞ የዩ ጉዳይ ነው፣ የልጁ ጉዳይ ነው። የብሩኬ ንጽህና ወጥቶለት ሀይሚዬ ደግሞ በውስጧ የፈጠረባትን ጥያቄ እምነቷ እንዲመለስላት የሀይሚዬና የብሩኬ ፍቅርና ሰላማቸው ሙሉ ሆኖ ለማየት ያብቃን ነው ማለት የምፈልገው። ጉድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ሳምንቱ ደግሞ የህመማት ሳምንት ነው፣ ታውቁታላችሁ። በጸሎት በስግደት እንግዲህ የምንበረታበት ነውና ፈጣሪ ያበርታን፣ ለተንሳኤው ያድርሰን። እህቶች እንግዲህ ሁላችሁም በጸሎታችሁ እንተሳሰብ እላለሁኝ። መልካም ጊዜ ይሆንላችሁ። እግዚአብሔር ከሁላችን ጋር ይሁን። ለሀይሚዬና ለብሩኬ ደግሞ ፈጣሪ ሰላሙንም ፍቅሩንም አብስቶ ይስጣቸው። ከምቀኛ ካስመሳይ ወዳጅ ፈጣሪ ይጠብቃቸው ነው ማለት እንፈልገው። መልካም ጊዜ